አርዕስተ ዜና። የሰው ሰራሽ አስተውሎት አጠቃቀም በአግባቡ ካልተመራ ሐሰተኛ መረጃዎችን ሊያስፋፋና የሳይበር ወንጀሎችን ሊያበራክት እንደሚችል ተነግሯል። ሽብርተኛ ድርጅቶችና ተባባሪዎቻቸውም በጥቅም ላይ ሊያውሉት እንደሚችሉ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ተናግረዋል። በዝርዝር እንነግራቸዋለን። ለ195 የልብ ህሙማን ህፃናት ነፃ የልብ ቀዶ ህክምናን ለመስጠት የሚያስችል የመግባቢያ ሰነድ በጤና ሚኒስቴር እና የልብ ቀዶ ህክምና አጋር በሆኑ የግልና የመንግስት ሆስፒታሎች ተፈረመ። ይህ ነፃ የልብ ቀዶ ህክምና ዘመቻው ከሚያዝያ 12 ጀምሮ ለ45 ቀናት በግልና በመንግስት ሆስፒታሎች እንደሚሰጥ ተነግሯል። ተጨማሪውን ይዘናል። የ82 ዓመቱ የኮንጎ ሪፐብሊክ መሪ ዴኒስ ሳሱ ኑጉዌሶ በመጋቢት ወር በተካሄደው ፕሬዝዳንታዊ ምርጫ ማሸነፋቸውን ተከትሎ ትላንት ሐሙስ ለአምስተኛ የስልጣን ዘመን ሀገሪቱን ለመምራት ቃለ መሐላ ፈጽመዋል። እንነግራቸዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሊባኖስ እና በእስራኤል መካከል የ10 ቀን የተኩስ አቁም ስምምነት ተግባራዊ ሲሆን ከቴህራን ጋር ወዳጅነት ያለውን የሂዝቦላህን ቡድን ተኩስ እንዲያቆም አሳስበዋል። ከውጪ የያዝነው መረጃ ነው። ለሰው ሰራሽ አስተውሎት አጠቃቀም የህግ ማዕቀፍ ማበጀት እንደሚያስፈልግ ተገለጸ። የሰው ሰራሽ አስተውሎት አጠቃቀም በአግባቡ ካልተመራ ሐሰተኛ መረጃዎችን በማስፋፋትና የሳይበር ወንጀሎችን በማበራከት ለሽብርተኛ ድርጅቶችና ተባባሪዎቻቸው ጥቅም ሊውል እንደሚችል የኢፌዴሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናግረዋል። በመሆኑም ለዘርፉ አስፈላጊውን የህግ ማዕቀፍ ማበጀትና ማጠናከር እንደሚገባም አጽንኦት ሰጥቷል። ይህ የተባለው በኢትዮጵያ መሪነት በበይነ መረብ በተካሄደው የአፍሪካ ህብረት የሰላምና ጸጥታ ምክር ቤት የሚኒስትሮች ስብሰባ ላይ ነው። የውጭ ጉዳይ ሚኒስትሩ በመክፈቻው ንግግራቸው ሰው ሰራሽ አስተውሎት በዓለም አቀፍ ደረጃ የአስተዳደር፣ የኢኮኖሚ ልማትና የደህንነት ጉዳዮችን በፍጥነት እየለወጠ መሆኑን አክለው ገልጸዋል። መንግስታትና ተቋማት በውሳኔ አሰጣጥ፣ በህዝብ አስተዳደር፣ በደህንነት ስርዓትና በኢኮኖሚ እቅዳቸው ሰው ሰራሽ አስተውሎትን በተቀናጀ መንገድ የመጠቀም ሁኔታቸው በከፍተኛ ደረጃ እየጨመረ መምጣቱን አንስተዋል። ሰው ሰራሽ አስተውሎት ለአፍሪካ መልካም ዕድሎችንና ስጋቶችን ጭምር ይዞ መምጣቱን በመግለጽ ግጭትን አስቀድሞ ለመከላከል የሚሰሩ ስራዎችን በማጠናከር የቅድመ ማስጠንቀቂያ ስራዎችን በመተግበር የሽምግልና ጥረቶችን በመደገፍና በአጠቃላይ በአህጉሪቱ የአስተዳደር ስርዓቶችን በማሻሻል ረገድ ከፍተኛ አበርክቶ እንዳለው ተናግሯል። ኢትዮጵያና አይኤምኤፍ ተወያዩ። በገንዘብ ሚኒስትሩ አህመድ ሺዴ የተመራውና የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ፣ የጠቅላይ ሚኒስትሩ ከፍተኛ አማካሪ አቶ ተክለወልድ አጥናፉንና ሌሎች ከፍተኛ የመንግስት የሥራ ኃላፊዎችን ያካተተው የኢትዮጵያ ልዑክ ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ የፊስካል ጉዳዮች የሥራ ዘርፍ ጋር የሥራ ውይይት አድርጓል። አይኤምኤፍ በበኩሉ የፊስካል ስጋቶችን ለመቀነስ ጠንካራ የክትትል ማዕቀፎችንና ግልጽ የሪፖርት አቀራረብ ስርዓቶች ወሳኝ መሆናቸውን በውይይቱ አጽንኦት መስጠቱን ተናግሯል። በፊስካል ግልጽነት ዙሪያ የተደረገው ይህ ውይይት የህዝብ ፋይናንስ አስተዳደር ስርዓቶችን ማጠናከር፣ የበጀት ተአማኒነትን ማሻሻልና የፊስካል ሪፖርቶችን ከዓለም አቀፍ ምርጥ ተሞክሮች ጋር ማጣጣም በሚሉ ጉዳዮች ላይ ትኩረቱን አድርጓል። ውይይቱ በዋናነት ኢትዮጵያ እያከናወነች ያለውን የማክሮ ኢኮኖሚ ማሻሻያ መርሃ ግብር ለመደገፍ በሚሰጡ የቴክኒክ ድጋፎች ላይ ያተኮረ ነው። የመንግስት የፋይናንስ አሰራርና የበጀት አጠቃቀም ግልጽነትን ማሻሻል እንዲሁም የአየር ንብረት ለውጥ ስጋቶችን ከሀገሪቱ የኢኮኖሚ እቅድና በጀት ጋር ማጣጣም በሚቻልባቸው ጉዳዮች ላይ መክሯል። የታክስ ፖሊሲና አስተዳደርን በተመለከተ የኢትዮጵያን የታክስ ስርዓት ለማዘመን፣ የታክስ መሰረቱን ለማስፋት እንዲሁም በዲጂታላይዜሽንና በተቋማዊ አቅም ግንባታ አማካኝነት የታክስ ህግ ተገዥነትን ለማሻሻል በሚቻልባቸው መንገዶች ላይ ሁለቱ ወገኖች ተወያይተዋል። የአይኤምኤፍ ቡድንም ኢትዮጵያ ፍትሐዊነትንና ቀልጣፋ የታክስ ስርዓትን በማረጋገጥ ቀጣይነት ያለው የገቢ እድገት እንድታስመዘግብ የታለመ የቴክኒክ ድጋፍ ለማድረግ ያለውን ቁርጠኝነት በድጋሚ አረጋግጧል ሲል ኢዜአ ዘግቧል። ለ195 የልብ ህሙማን ህፃናት ነፃ የልብ ቀዶ ህክምናን ለመስጠት የሚያስችል ስምምነት ተፈረመ። የመግባቢያ ሰነዱ በጤና ሚኒስቴርና የልብ ቀዶ ህክምና አጋር በሆኑ የግልና የመንግስት ሆስፒታሎች የተፈረመ ሲሆን ነፃ የልብ ቀዶ ህክምና ዘመቻውም ከሚያዝያ 12 ጀምሮ ለ45 ቀናት በግልና በመንግስት ሆስፒታሎች የሚሰጥ ይሆናል። የመግባቢያ ሰነዱን ከጤና ሚኒስቴር ጋር የተፈራረሙት የሀርት ቱ ሀርት ችልድረን ኤድ፣ የኢትዮጵያ የልብ ማህበር፣ የቅዱስ ጳውሎስ ሆስፒታልና ሚሊኒየም ሜዲካል ኮሌጅ፣ የጥቁር አንበሳ ስፔሻላይዝድ ሆስፒታል፣ የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል፣ የኢትዮ ኢስታንቡል ሆስፒታል፣ የኢሉዘር የልብ ህክምና ማዕከልና የኢትዮጵያ የህፃናት ልብ ማዕከል ናቸው።
የልብ ቀዶ ሕክምና ዘመቻው በዘርፉ ያለውን ጫና ለማቃለል የጎላ አስተዋጽኦ እንደሚኖረው የተናገሩት የጤና ሚኒስትር ዶክተር መቅደስ ዳባ የመንግስትንና የግል ተቋማት በትብብር ሲሰሩ ዘለቄታዊ ለውጥ እንደሚያመጣ ገልጸው የመግባቢያ ሰነዱ የፈረሙ አካላትን አመስግነዋል። በፊርማ ስነ ስርዓቱ ላይ የተገኙት የቅዱስ ጳውሎስ ሆስፒታልና ሚሊኒየም ሜዲካል ኮሌጅ ዋና ፕሮቮስት ዶክተር ሙሉቀን ተስፋይና የሄርት ቱ ሄርት ችልድረን ኤድ ድርጅት መስራች አቶ ብርሃን ተድላ የመንግስትንና የግል ዘርፍ በትብብር መስራት እውቀትን፣ ልምድንና ሀብትን በመካፈል ሀገራዊ የልብ ሕክምና አቅምን ለመገንባት ይጠቅማል ብለዋል። በተጨማሪም በሶማሌ ክልል ጅጅጋ ከተማ ለ20 የልብ ህሙማን ህፃናት ሕክምና የሚሰጥ ሲሆን ይህም በአጠቃላይ አገልግሎቱን የሚያገኙ ህፃናትን ቁጥር ወደ 195 ከፍ እንዳደረገው ከጤና ሚኒስቴር ያገኘነው መረጃ ያሳያል። ጋዜጠኛ ሚሊዮን በየነ እስካሁን ያለበት አልታወቀም። ማንነታቸው ባልታወቁና ሲቪል ልብስ በለበሱ ሰዎች ከቢሮው የተወሰደው ጋዜጠኛ ሚሊዮን በየነ እስካሁን የደረሰበት እንዳልታወቀ ተነግሯል። ጋዜጠኛው ያለበት አለመታወቁን ተከትሎ ቤተሰቦቹ በከፍተኛ ጭንቀት ውስጥ እንደሚገኙና ለደህንነቱም በእጅጉ እንደሰጉ ገልጸዋል። ጋዜጠኛው ከቢሮው ከተወሰደበት ሚያዝያ 7 ቀን 2018 ዓ.ም ረፋድ ጀምሮ ቤተሰቦቹና የሥራ ባልደረቦቹ ለአዲስ አበባ ፖሊስ፣ የፌዴራል ፖሊስ ኮሚሽንና የኢትዮጵያ ሰብአዊ መብት ኮሚሽንን ጨምሮ የሚመለከታቸውን የመንግስት አካላት ማነጋገራቸውን የገለጹ ሲሆን የሚመለከታቸው አካላትም ጋዜጠኛ ሚሊዮን ያለበትን ቦታ በአስቸኳይ እንዲያሳውቁና በሰላም ወደ ቤተሰቡ እንዲመለስ አስፈላጊውን እርምጃ እንዲወስዱ ጥሪ አቅርበዋል። ጋዜጠኛ ሚሊዮን በየነ ከ2 ወራት በፊት በኢትዮጵያ መገናኛ ብዙሃን ባለስልጣን ፈቃዱ የተሰረዘው አዲስ ስታንዳርድ የበየነ መረብ ሚዲያ ማኔጂንግ ኤዲተር ሆኖ ሲሰራ እንደነበር ይታወቃል። የኮንጎ ፕሬዝዳንት ለ5ኛ የስልጣን ዘመን ቃለ መሐላ ፈጸሙ። የ82 ዓመቱ የኮንጎ ሪፐብሊክ መሪ ዴኒስ ሳሱ ንጉዌሶ በመጋቢት ወር በተካሄደው ፕሬዝዳንታዊ ምርጫ ማሸነፋቸውን ተከትሎ ትላንት ሐሙስ ለ5ኛ የስልጣን ዘመን ሀገሪቱን ለመምራት ቃለ መሐላ ፈጽመዋል። ሳሱ ንጉዌሶ በምርጫው 94.9 በመቶ ድምጽ ማግኘታቸው ቢገለጽም ተቃዋሚዎች ግን ምርጫው በማጭበርበር የተሞላና የህዝብ ተሳትፎ ዝቅተኛ የነበረበት ነው በማለት ቅሬታቸውን አቅርበዋል። መሪው ለመጀመሪያ ጊዜ በአውሮፓውያኑ 1979 ወደ ስልጣን የመጡ ሲሆን በ1990ዎቹ አጋማሽ ከነበረው የእርስ በርስ ጦርነት በኋላ ዳግም ስልጣን መያዛቸው ይታወሳል። ኮንጎ ሪፐብሊክ በነዳጅና ጋዝ ሀብት የበለጸገች ብትሆንም ከግማሽ በላይ የሚሆነው ህዝቧ አሁንም በድህነት ውስጥ ይኖራል። ሀገሪቱ ከጠቅላላ የሀገር ውስጥ ምርቷ 94.5 በመቶ የሚደርሰው ከፍተኛ የውጭ ዕዳ ያለበት ሲሆን መንግስትም የሀገሪቱን የነዳጅ ገቢ ለግል ጥቅምና ለሙስና ያውላል የሚል ከፍተኛ ትችት ይቀርብበታል። በብራዛቪል በተካሄደውና በርካታ የአፍሪካ መሪዎች በተገኙበት የሲመት ስነ ስርዓት ላይ መሪው በሀገሪቱ ልማትን ለማስፈን ግብርናን ለማሳደግና ለወጣቶች የሥራ ዕድልን ለመፍጠር ቃል ገብተዋል ሲል አፍሪካ ኒውስ ዘግቧል። የብሪክስ ሀገራት የጤና ትብብርን ለማጠናከር አዲስ አጀንዳ ይፋ አድርገዋል። የብሪክስ አባል ሀገራት በህዝብ ጤና አጠባበቅ ዙሪያ ያላቸውን ትብብር ይበልጥ ለማጠናከር የሚያስችል አዲስ ስምምነት ላይ ደርሷል። ህንድ በምትመራው የ2026 የብሪክስ የጤና አጀንዳ ላይ ኢትዮጵያን ጨምሮ አባል ሀገራቱ በመሳተፍ የቀረቡትን አዳዲስ የትብብር አቅጣጫዎች ደግፈዋል። በዚህም መሰረት ጤናማ ያልሆነ አመጋገብንና የአካል ብቃት እንቅስቃሴ ማነስን በመከላከል ተላላፊ ያልሆኑ በሽታዎችን በጋራ መዋጋት፣ የአእምሮ ጤና አገልግሎቶችን በመደበኛው የጤና ስርዓት ውስጥ በማካተት ለዜጎች ተደራሽ ማድረግ እንዲሁም በሀገር በቀል ዕውቀት ላይ የተመሰረተውን ባህላዊ ሕክምና በሳይንሳዊ ምርምር በማሳደግ ለሕክምና አገልግሎት መዋል የሚሉ ዋና ዋና አጀንዳዎች ጸድቀዋል። በተጨማሪም አባል ሀገራቱ ተላላፊ በሽታዎችን አስቀድሞ ለመከላከል የሚያስችል የቅድመ ማስጠንቀቂያ ስርዓት ለመዘርጋትና የዲጂታል ጤና መረጃዎችን ለማስተሳሰር በጋራ ለመስራት ተስማምተዋል። የኢራን ጦርነት በቅርቡ ያበቃል ሲሉ ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት ለማስቆም በቅርቡ ስምምነት ላይ መድረስ እንደሚቻል ያላቸውን እምነት ገልጸዋል። በተጨማሪም በሊባኖስና በእስራኤል መካከል የ10 ቀን የተኩስ አቁም ስምምነት ተግባራዊ ሲሆን ከቴህራን ጋር ወዳጅነት ያለውን የሂዝቦላ ቡድን ተኩስ እንዲያቆም አሳስበዋል። በአሜሪካና በኢራን መካከል የሚቀጥለው ስብሰባ በሳምንቱ መጨረሻ ሊካሄድ እንደሚችል የገለጹት ትራምፕ የ2 ሳምንቱ የተኩስ አቁም ስምምነት ሊራዘም ቢችልም ቴህራን ስምምነት ስለምትፈልግ አስፈላጊ ላይሆን ይችላል ብለዋል። ከዋይት ሃውስ ውጪ ለጋዜጠኞች በሰጡት መግለጫ ምን እንደሚፈጠር እናያለን፣ ነገር ግን ከኢራን ጋር ስምምነት ለመፈጸም በጣም ተቃርበናል ብዬ አስባለሁ ብለዋል። ስምምነቱ በፓኪስታን ዋና ከተማ ኢስላማባድ ከተፈረመ ለዝግጅቱ ወደ ስፍራው ሊያቀኑ እንደሚችሉም አክለዋል።
ከጥቂት ሰዓታት በኋላ በላስ ቬጋስ ሳሉ ደግሞ ሐሳባቸውን በማጠናከር ጦርነቱ በጣም በቅርቡ ሊያበቃ ይገባል ሲሉ ተናግረዋል። በአሜሪካና በኢራን መካከል በማሸማገል ላይ የተሳተፉ አንድ የፓኪስታን ምንጭ አርብ ዕለት እንደተናገሩት ከበስተጀርባ በሚደረገው ዲፕሎማሲ እድገት መኖሩንና በሁለቱ ወገኖች መካከል በቅርቡ የሚካሄደው ስብሰባ የስምምነት ፊርማን ሊያስገኝ ይችላል ብለዋል። ይህ በእንዲህ እንዳለ የመካከለኛው ምስራቅ ግጭት ወደ ፍጻሜው ሊቃረብ ይችላል በሚል ተስፋ ምንም እንኳን የዓለምን 1/5 የነዳጅ ጋዝ አቅርቦት የሚያስተላልፈው ወሳኙ የሆርሙዝ የባህር ወሽመጥ አሁንም እንደተዘጋ ቢቆይም የነዳጅ ዋጋ ዛሬ ማለዳ ቅናሽ እንደታየበት ሮይተርስ በዘገባው አስፍሯል።